ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ የአክብሮት የጸጋ እያልክ ልቤን አትላጤ እባክህ። እኔ የቆምኩበት ጫወታ እኔ ነጥብ የጣልኩበት ጫወታ ተማሪ እንኳን ቀድሞ ተፈትኖ ገብቶ ጥያቄው ራሱ የሚሆን አይሁን ሲወጣ ግን መልስ ይናበባል። ከዛ ከሳተ ተበላው ይላል። እሱ የተበላበትን ሄደ አስምረ ለመበላት ነው እንደ አንተ የምትደረገው። አይሆንም። የአክብሮት አለ፣ የጸጋ አለ፣ የአምላክ አለ። እኔ ደግሞ የሚያሳዝነኝ ቤንጃውን ተቀብሎ ይሄን የሚል አንዳንድ ነው ወጋ ቤንጃ በእርግጡ እንዴት እንደሚያስጠላ ይህ ሻሜታ እንደጠጣ ሰው አፉ ላይ እንዳለበት ሰው ነው የምትመስለው። በኢየሱስ ላይ ለመደባለቅ በኢየሱስ ላይ ሌላ ነገር ብርታት ተወዳጅነት ለማፍራት ኢየሱስን አስታውቆና ቤት ጋር የመግባባ የምትራ ጫወታ ጊዜ ያልፍበታል። ጊዜ ያለፈበት ነገር ነው። እግዚአብሔር አምላክ ቢሆን እሱን ተከተል፣ በዓል አምላክ ቢሆን ደግሞ እሱን ተከተል። የመለየት ዘመን የመለየት ዘመን ነው። ይለያል ዘንድሮ ብለዋል። እሱ የሚያሳየን ሰው የአክብሮት ክብደት እንዴት እንደሆነ፣ ከዛ የጸጋ ስሜት እንደሆነ፣ የአምልኮ ስሜት እንደሆነ በአፍ ትደረድረዋለህ። ድርጊቱስ እስኪ አንድ አይነት የለም። አምላክ እግዚአብሔር ብቻ፣ የሚሰገድለት እግዚአብሔር ብቻ። አብርሃም ለመላእክት ሰግዷል፣ ሎጥ ለመላእክት ሰግዷል፣ ኢያሱም እንዲያርጓል፣ ሙሴም እንዲያርጓል እያልክ የብሉይ ኪዳን ዘመን ገና ልጅነት ሳይመለስልህ በክርስቶስ ኢየሱስ በአብ ቀኝ ሳትቀመጥ የነበረበትን ዘመን ታሪክ እያነሳ አሁንም የእግዚአብሔር ልጆች ለፍጥሯን እንዲመለከቱ ለማድረግ የምትሞክረው ሙከራ ማቆም ነው ያለብህ። ዮሐንስ እኮ ለመላኩ ሊሰጥ ፈለገ። መላኩ ተጠንቀቅ ነው ያለው። እንዳትሰግድ ተጠንቀቅ ነው። በአዲስ ኪዳን ለመጀመሪያ ጊዜ የማስጠንቀቂያ ድምፅ የሰማኸው በዚህ ብቻ ነው። የሚሰገድለት አንድ አክሻ እንደ አዲስ ጀመረ መሰለኝ አይደል? እስቲ ዮሐዴ በደንብ የሰማው አንተ ነህ፣ ሂድበት። ከዮሐዴ በፊት ማለት ነው። እንደውም አንዱ ቀደመኝ ታውቃለህ። እንትን ስለ ተማሪ የሰጠው እንትን ተበለው የሚለው ምን አይነት ተማሪ ነው? ዮሐዴ ፈተና ተፈትኖ ከዛን ወጥቶ ውይ ተበላው እያለ የሚውል ምን አይነት ተማሪ ነው? ጎበዝ ተማሪ ነው? ሰነፍ ተማሪ ነው? ጎበዝ ቢሆን ምን ተበላ ይላል። ሰነፍ ተማሪ ከዛስ ተበላው ብቻ አይልም። በነገራችን ላይ እኔ ልጨርስለት ምሳሌ ሆነ። ከዛ ያ ተማሪ ተበላው ይልና ጭንቅላቱን ይዛል። ከዛስ ከትምህርት ቤት ይባረራል፣ ስራ አጥ ይሆናል። እንዲሁ እየባዘነ ነው የሚኖረው ማለት ነው አይደለ? ስለዚህ ሰነፍ ተማሪ ነበር ማለት ነው። ይሄ ትክክለኛ ጎበዝ ተማሪ ትክክል ሁሉ የተማረ ሰው አልነበረም። ይሄም የሱ ቪዲዮ ነው። ይሄ ጎበዙ ተማሪ ነው። ከዛኛው ይሻላል። ይሄ አንበሳ
የተማረ ነው። እሁድ ልመጣ ነበር አልመጣም። አብርሽ ኧረ ይኸውልህ ኖርምዬ ነው። አይ እንዲህ ብለህ ዮሐድ ያስነከሰኝ ይመጣል። ጨብጠው ጀግና እኮ ነው። ይቀለው እኮ ጨብጦታል። እሺ ዮሐድ ይቀጥል። ቴንኪው አብርሽ። ያ እናመሰግናለን። አንዳንዴ የምርም ከእንደዚህ አይነት እንስሳት የማይሻሉ አንዳንድ ሰዎች አሉ። አንዳንዴ ባይዘው ጸጋህን ሲገፈፍ እንደዚህ ነው። መጽሐፍ ቅዱስ ጥቅስ ራሱ አታውቅም ባይዘው ይህን ሁሉ ደቂቃ አውርቶ የጠቀሳት አንድ ጥቅስ ነች። እሷን አብኩቶ ነው የጠቀሳት። በስመ አብ ወወልድ። ይሄ ሁሉ ስግደት ለእግዚአብሔር ብቻ ነው። አብርሃም ሰገደ፣ ሎጥ ሰገደ ምናምን እሱ ይኸው የሚያውቃቸው ጥቅሶች እነዚህ ናቸው። ከዛ ምን ሊል ነው ብዬ ሳስብ እሱ በብሉይ ኪዳን የነበረ ነው ማለት። ኦኬ ስግደት አምልኮ ከሆነ በብሉይ ኪዳን አምልኮ ያልነበረ በሐዲስ ኪዳን አምልኮ የሆነ ነገር አለ እንዴ? ምን እንደው እግዚአብሔር እንዴት ነው የምታስቡት? የሆነ ሐሳብ አንዳንዴ የግኖስቲኮች ትምህርትም ያላቸው ነው የሚመስለኝ። እነዚህ ሰዎች ግኖስቲኮች ናቸው። የብሉይ ኪዳን አምላክና የሐዲስ ኪዳን አምላክ የተለያየ ነው ብለው የሚያስተምሩ ማለት ነው። ይህ ሰውዬም ከዛ የተሻለ አይደለም። በብሉይ ኪዳን አምልኮ ያልነበረ በሐዲስ ኪዳን መጥቶ አምልኮ የሆነ ድርጊት የለም። ኦኬ ለምሳሌ ሁልጊዜ ምን ጠቅሰው ጥቅስ አለ አይደለ? አንደኛ ዜና መዋዕል ምዕራፍ 29:20 ላይ ጉባኤው ሁሉ ለእግዚአብሔር እና ለንጉሱ ምን አሉ ነው የሚለው? ሰገዱ አይደለም የሚለው። አሁን ቆይ ለእግዚአብሔርና ለንጉሱ የሰገዱት ስግደት ተመሳሳይ ስግደት ነው። አሁን ሰውየው እስቲ አክብሮት የሚል ስግደት እንዴት ነው አሰጋገዱ እስኪ ያሳየኝ። ኦኬ ለእግዚአብሔር ሲሆን እንዲህ ለስግደቱ አይለይም አለ። አዎ ስግደቱ ማለት የምታደርገው አክሽን ላይለይ ይችላል፣ ግን ኢንቴንሽን ወይም ደግሞ የልብ ሐሳብ ነው ሰውን አመለከ ወይም ደግሞ አላመለከ የሚያስብለው ማለት ነው። ኦኬ በልቡ ያለው ሐሳብ አንድ አካል አመለከ ወይም አላመለከም ያስብለው። አለሁኛ ይሰማል ድምጼ? አዎ አለ። ስለዚህ የእስራኤላውያን በሙሉ ለዳዊትም ለእግዚአብሔርም ሲሰግዱ ለዳዊት አምላክነ ፈጣሪያችን ነህ እያሉ ሰግደውለት አይደለም። ኦኬ ለእግዚአብሔር ደግሞ ሲሰግዱለት እንደው ንጉስ ነህ ብለው አይደለም የሚሰግዱለት ማለት ነው። ሶ ለእግዚአብሔር እንደ አምላክነቱ እንደ መለኮትነቱ ፈጣሪ፣ ገዢ፣ የፍጥረታት ባለቤት እየተባለ የሚሰገድለት የሚመለከው ምስጋና የሚሰጠው ማለት ነው። ኦኬ ለዳዊት ደግሞ እንደ ንጉስነቱ እንደ እግዚአብሔር አገልጋይነቱ ምስጋና በተሰጠው ክብር ልክ ማለት ነው የሚሰገድለት ማለት ነው። አንድ ንጉስ ፊት ሄዶ አንድ ንጉስ ፊት ሄዶ ማንም ሰው ሊሰግድ ይችላል። ኦኬ እስከ ቅርብ ጊዜ ድረስ ነገስታት ይሰገድላቸው ነበር። ነገስታቱን እያመለኳቸው ነው ማለት ነው? በጭራሽ አይደለም። ኦኬ እግዚአብሔር የሾማቸው የእግዚአብሔር አገልጋዮች ናቸው ከሚለው አንጻር ንጉስ እንደ ንጉስነቱ ይከበራል ማለት ነው። መጽሐፍ ቅዱስም ለነገስታት ተገዙ ስለሆነ የሚለው ማለት ኦኬ ለነገስታት ጭምር ተገዙ ሲል ባይዘው ከሚሰጣቸው ክብር አንጻር አክብሯቸው እየተባለ ነው ማለት ነው። ነገስታትን ማክበር ኃጢአት አይደለም፣ በአክብሮት መስገድ ማለት ነው። ቅዱሳንን ማክበር እንደዚያው ኃጢአት አይደለም። ግን እነሱ ፈጣሪ አምላክ ናቸው እያልክ አይደለም መስገድላቸው። እንደዛ እያልክ ከሰገድክ ኦፍ ኮርስ አምላክ ታደርጋቸዋለህ። ናቡከደነጾር ኦኬ ለእኔ ስገዱ አለ ሲባል ምን እያላችሁ ስገዱ? ኦኬ እንደ ንጉስነቴ ስገዱልኝ ስላለ ነው አንሰግድም ያሉ 3 ደቂቆ። እንደዛ ቢሆን ኖሮ ማለት ነው ናቡከደነጾር ለዳንኤል ተደፍቶ ሰገደ። እኔ ለአንተ አልሰግድም ብዬ አንተ ለእኔ ትሰግዳለህ ብሎ ዳንኤል ይከለክለው ነበር አይደል? ትንቢተ ዳንኤል ምዕራፍ አይ ቲንክ ምዕራፍ 2 አካባቢ ካልተሳሳትኩኝ ምዕራፍ 2 ላይ ናቡከደነጾር ለዳንኤል ሰገደ። ለዳንኤል የሰገደው ግን ዳንኤል ለእኔ ስገዱ ብሎ አልሰግድም ብሎ እምቢ ብሎ ነው አይደል? ወደ አናብስት ጉድጓድ ተጥሎ ነው። ወደ አናብስት ጉድጓድ የተጣለው ዳንኤል ከአናብስት ጉድጓድ እግዚአብሔር አምላክ ሲያወጣው
ከዛ በኋላ ናቡከደነጾር ለዳንኤል ሰገደ። አሁን ዳንኤል አልሰግድም ያለበት ምክንያትና ናቡከደነጾር የሰገደበት ምክንያት ለዳንኤል ሁለቱም ኢንቴንሽናቸው ነው የሚለያየው። ኦኬ ኢንቴንሽናቸው ወይም ደግሞ ሐሳባቸው የተለያየ ነው። ናቡከደነጾር ስገዱልኝ ያለው እኔ አምላክ ነኝ ብላችሁ ወይም ደግሞ አምልኩኝ እያለ ነው ማለት ነው። እኔ ነኝ የፈጠርኳችሁ እያለ ነው። ዳንኤል ናቡከደነጾር ለዳንኤል ሲሰግድ ግን አንተ ፈጣሪ ነህ ሳይሆን የዳንኤል አምላክ ኦኬ እውነተኛ አምላክ ነው ብሎ ነው ማለት ነው። ሶ ለዳንኤል የሚገባውን ክብር ሰጠ። ዳንኤል ሲከለክለው አንመለከትም። አሁን የጠቀሰው ራእይ መጽሐፍ ራእይ ምዕራፍ 19 ራእይ ምዕራፍ 22 ከመድረስ በፊት ራእይ ምዕራፍ 3 የሚባላል አይደል? የምር እንዳላነበቡና የሆነ መጻሕፍትን አንብበው እንዳላለፉ የምታውቋቸው ራእይ ምዕራፍ 19 ከመድረስ በፊት ራእይ ምዕራፍ 3 አለ። ራእይ ምዕራፍ 3 ከቁጥር 9 ካነበብክ ደግሞ እንደዚህ አይነት ሌም የሆነ አርጊመንት ራሱ ልታነሳ አትችልም። ሌም የሆነ ደካማ የሆነ አርጊመንት ልታነሳ አትችልም። ምክንያቱ ራእይ ምዕራፍ 3 ከቁጥር 9 ራሱ ክርስቶስ አይሁድ ሳይሆኑ እኛ ማለት አይሁዳውያንን ከሚሉክ አንዳንዶች ለአንተ ምን አድርጌ ከእግሮች በታች እንዲሰግዱ አደርጋቸዋለሁ ብሎ ክርስቶስ ለቤተ ክርስቲያኒቱ አለቃ ይናገራል። ክርስቶስ ለቤተ ክርስቲያኒቱ መልአክ አንዳንዶች አይሁድ ሳይሆኑ አይሁድ ነን ከሚሉ ከሰይጣን ማህበርተኞች ለአንተ ከእግር በታች ኦኬ ተደፍተው እንዲሰግዱ አደርጋቸዋለሁ አለ ክርስቶስ። ኦኬ ስለዚህ እንዲሰግዱልህ አደርጋለሁ ሲል እንዲያመልኩ አደርጋለሁ ማለት ነው። እንዲሰግዱልህ አደርጋለሁ ማለት እንዲያመልኩ አደርጋለሁ ማለት አይደለም። ሲቀጥል በግሪኩ ላትሪያና ዱሊዮ የሚባል የስግደት አይነቶች አሉ አይደል? ላትሪያ የሚለው ብዙ ጊዜ ወይም ደግሞ አብዛኛው ጊዜ ለአምልኮ ስግደት ይጠቀማል። ዱሊያ ወይም ደግሞ ዱሎስ የሚባለው አይነት ደግሞ ለክብር ኦኬ ለቅዱሳን ለመላእክት እንደየክብራቸው የሚሰገደው አይነት ስግደት ነው። ግሪኩ በተወሰነ መልኩ ስለሚለያየው ማለት የኛም የጸጋ የአክብሮት የአምልኮ ተብሎ ይለያያል ማለት ነው። የጸጋ ማለት ቅዱሳን በመሆናቸው ኦኬ የእግዚአብሔር ቅዱሳን ጻድቃን በመሆናቸው የሚሰጣቸው ስግደት ማለት ነው። የአክብሮት ደግሞ ከእድሜ አንጻር ሊሆን ይችላል፣ ከስልጣን አንጻር ሊሆን ይችላል ማለት አክብሮት ሲባል ከዛ አንጻር ነው። በእድሜ በስልጣን በደረጃ ለሚደረገው ስግደት ማለት የአክብሮት። የጸጋ ደግሞ እግዚአብሔር አምላክ በሰጣቸው ጸጋ በሰጣቸው ቅድስና ልክ የሚሰገድላቸው ስግደት ነው። የአምልኮ ከተባለ ደግሞ ለእግዚአብሔር አምላክ የሚሰጥ ስግደት ነው። ያ እግዚአብሔር አምላክም ከሱ ውጪ የማይደረግለት ከሱ ውጪ ልናደርገው የማንችለው ስግደት ነው ማለት ነው። ቤተክርስቲያናችን ይህን በደንብ ነጽራ ለይታ ከመጽሐፍ ቅዱስ አጣቅሳ ትገልጻለች ማለት ነው። ሐዋርያት ሥራ ምዕራፍ 16 ከቁጥር 29ም የወህኒ ቤቱ ጠባቂ ለጳውሎስና ለሲላስ እየሮጠ ሄዶ በግንባሩ ተደፋ ይላል። በጳውሎስና በሲላስ ፊት ማለት ነው። ይህ የወህኒ ቤት ጠባቂ በጳውሎስና በሲላስ ፊት እየሮጠ ሄዶ እየተንቀጠቀጠ በመፍራት በመንቀጥቀጥ ለጳውሎስና ለሲላስ ሲሰግድላቸው የሰገደላቸው የአምልኮ ስግደት አይደለም። የአምልኮ ቢሆን ልክ እንደዚህ ሊሰውላቸው ወደ ጳውሎስና ወደ በርናባስ ደግሞ አይ ቲንክ ሐዋርያት ሥራ ምዕራፍ 8 አካባቢ ነው ያለው። ሊሰውላቸው በወደዱ ጊዜ ከሰማይ የወረዱ መላእክት ናቸው ብለው ሊሰውላቸው ሲፈልጉ ልብሳቸውን ቀደዱ አይደለም የሚለው። ልብሳቸውን የቀደዱ ሳውል ወይም ጳውሎስና በርናባስ ጳውሎስና ሲላስ የወህኒ ቤቱ ጠባቂ ሲሰግድላቸው ግን ልብሳቸውን ቀደዱ። ተው እንዳታደርገው አሉት አልተባለም ማለት ለምን ዓላማ እንደሰገደ በሚገባ ስለሚታወቅ ማለት ለምን ዓላማ እየሰገደ እንደሆነ በሚገባ ስለሚታወቅ ይህ መጽሐፍ ቅዱስ ላይ ያለ እውነታ ነው። የዮሐንስ ራእይ ላይ የተነሳው እሱን ለአንተና በተወሰነ መልኩ ወንድሞች የሚጨምሩበትን ይጨምራሉ። የዮሐንስ ራእይ ምዕራፍ 19 ከቁጥር 10 22ም ላይ አለ በድጋሚ ማለት ነው። ዮሐንስ ምዕራፍ 19 ላይ እንዳታደርገው ተጠንቀቅ ተብሎ ኦኬ እንዳታደርገው ተጠንቀቅ ተብሎ ምዕራፍ 22 ላይ ደገመው ከተባለ የመልአኩ ቃል ራሱ እየሰማ አይደለም ያስብላል አይደል? የመልአኩ ቃል ራሱ አይሰማም።
ወይም ደግሞ የሚነገረውን ቃል ራሱ አይቀበልም ያስብላል ማለት ነው ዮሐንስ ራሱ። ግን ይህንን ፈጽሞ ለነባቤ መለኮት ፍቁረ እግዚ ቁጽረ ገጽ ለቅዱስ ዮሐንስ የሚገባ በጭራሽ አይደለም። ነገረ መለኮትን የቃል ቀዳማዊነትን የተገለጠለት ረቂቁን ምስጢር የጻፈውን ዮሐንስ ለእግዚአብሔር የሚገባውን የአምልኮ ስግደት ለመልአክ ሰጠ። ወይም ደግሞ እንደዚህ አይነት ስህተቶች ሁለት ጊዜ ተሳሳተ ማለት ራሱ ነውር ነው የሚሆነው ማለት ነው። ሶሪ አሁን ሎክ አረገብኝ። በአጭሩ እንድሪያስ ዘቂሳርያ የሚባል የቤተ ክርስቲያናችን አባት ምን ብሎ ይናገራል? መላእክትን ከሰይጣናት የሚለያቸው ይላል አንዱ ይህ ነው ይላል። መላእክት ከሰይጣናት የሚለያቸው ምንድነው? አንዱ ይሄ ነው ይልና ሰይጣናት የማይገባቸውን ክብር አለውኝ ይሰማል አለ። በጣም ይቅርታ እችን ብቻ ተናግሬ እጨርሳለሁ። እንድርያስ ዘቂሳርያ ምን ብሎ ይናገራል? መላእክትን ከሰይጣናት የሚለያቸው አንዱ ባህሪያቸው አንዱ መለያቸው ይህ ነው ይልና ሰይጣናት የማይገባቸውን ክብር ራሱ በትዕቢት የሚቀበሉ ናቸው። ሳይገባቸው ራሱ አምላክ ናችሁ ብትላቸው ራሱ ደስ ይላቸዋል። አሜን ብለው ነው ሲጀመር ራሳቸውም አምላክ ነን ብለው ጭምርም ስለሚናገሩ አጋንንት ሰይጣኖች ማለት ነው። መላእክት ደግሞ በአንጻሩ መላእክት ግን የሚገባቸውን እንኳን ቢሆን ስለ ትህትና ይተዋሉ ይላል። የሚገባቸውን ክብር ራሱ ቢሆን ስለ ትህትና አይገባንም ይላሉ ማለት ነው። ኦኬ አይገባንም። ለምሳሌ አንድ ሰው ትልቅ ሰው ሲመጣ ብድግ ብሎ ሲነሳ አይገባም ይላል አይደል? አይገባም ይላል። አይገባኝም ማለት ሲጀመር ትክክል አይደል ማለት ማድረግ አልነበረብም እንደው ጭራሽ ስህተት ነህ እያሉን አይደለም። አይ በቃ ይሄ ክብር አትስጠኝ አይገባም ብሎ እየተናገረው ከትህትና አንጻር ማለት ነው። ልክ መልአኩም ምንድነው የሚገባቸውም እንኳን ክብሩ ቢሆን ኦኬ ስግደቱ የሚገባቸው እንኳን ቢሆን በትህትና የሚገባቸውን ክብር ራሱ ይተዋሉ ይልና ክብርንም ሁሉ ለጌታቸው ይሰጣሉ በማለት መልአኩ ይህን የተናገረው በትህትናና ቅዱስ ዮሐንስን ስለማክበር መሆኑን ይናገራል። ይህንን የተናገረው መልአኩ ስለምንድን ነው? ስለ ትህትና ነው ማለት ነው። የዮሐንስ ክብር ኦኬ ነባቤ መለኮት ነው። እግዚአብሔርን እጅጉን የሚወደው ክርስቶስ ራሱ እጅግ የወደው የነበረ ደቀ መዝሙር የተባለ ነው። የሰማያዊን ምስጢር የተገለጠለት ነው። ፕላስ ደግሞ በንጽህናው ጭምር የተመሰከረለት ነው ዮሐንስ ማለት በድንግልናው ጭምር የተመሰከረለት ነው ዮሐንስ። ይሄን ሁሉ ክብር የያዘ ስለሆነ ከዛ አንጻር መልአኩ አይገባኝም አለ እንጂ ጭራሽ ለመላእክት ስግደት አይገባም እያለ አይደለም። ምክንያቱ ዮሐንስ ራእይ ምዕራፍ 22ም ሲደግሞ ስለምንመለከት ኦኬ ስህተት ቢሆን ሁለቴ ተሳሳተ ያስብላል። ኦኬ ሁለቴ ስቷል ያስብላል ማለት ነው። ከዛ አንጻር የምንመለከተው ነው። ያ እግዚአብሔር ይስጥልህ። ዮሐዴ ትዝ ካለ እኮ እዚህ ቲክቶክ ላይ ቃላት ያሰማልን መጀመሪያ ቅዱስ ዮሐንስ ስቷል፣ ለዚህም ደግሞ ንስሐ አልገባም ሁላ ያሉ ሰዎች ነበሩ። ስግደቱ ያምልኮ ነው ብለው አንስተው ማለት ነው። ታስታውሰዋለህ አይደል? ያን ጊዜ ያ እንደዛ ብለው ነበር የሆነ ሰዓት የሆነ ጊዜ። አሁን እንዴ ምን ያላሉት ነገር አለ? ያ አክቹአሊ እንደዛ ያ ዋናው ነገር ግን ኮንሴፕቱ መረዳት ያለብን አሁን የሆኑ ጥቅሶች የሆነች አንድ ጥቅስ ይዘው በራሳቸው መረዳት የሚፈቱ በጣም አስቸጋሪ ሰዎች አሉ። ማለት በቃችን ጥቅስ ይዙና በቃ ጭራሽ ስግደት ራሱ አያስፈልግም የሚሉ ማለት ነው። ጭራሽ ስግደት ራሱ አያስፈልግም። ይሄንን ከኢንታየር መጽሐፍ ቅዱስ ጋር በጣም የሚጋጭ ነው ማለት ነው። አንድ እግዚአብሔር ኢንኮንሲስተንስ ያደርጉታል ወይም ደግሞ
የሆነ ሰዓት ሐሳቡ ለሎቱ ስብሐትና ሐሳቡን የሚቀይር ማለት ነው። ልክ እንደ አላህ የሆነ ሰዓት ስግደት ኖርማል ነበረ ማለት እንደውም ስገዱ ብሎ አዞ ነበረ። ታስታውሱ ከሆነ ቁርአን ላይ ሱረቱል በቀራ ምን ብሎ ለመላእክት እንደው መላእክቶች ለአደም ስገዱላቸው ብሎ ተናግሮ ነበር። እንደው ለዮሴፍም ጭምር ዮሴፍን የምታውቁት ከሆነ ወንድሞቹ እንዲሰግዱለት ምናምን አድርጎ ነበረ። ያው ከመጽሐፍ ቅዱስ የተወሰደ ቢሆንም ታሪኩ ማለት የሆነ ሰዓት መሐመድ ሲመጣ አይ ሲጀመር ራሱ ስግደት እንደውም አምልኮ ነው ሁሉም ስግደት ብሎ መጣ መሐመድ ማለት እኔ ከዛ በኋላ አይደለ የመጡት ፕሮቴስታንቶች ከዚህ ከሐዲሱ የመሐመድን ትምህርት ጋማ አድርገው መጽሐፍ ቅዱስ ውስጥ ካልጨመረ ታይቶም አይታወቅ እኮ ነው። በአባቶች ታሪክ ተሰምቶም አይታወቅም። ራሱ ባይዘው ስግደት ሁሉ አምልኮ ነው የሚባል ታሪክ በቃ አሁን እኔ ፕሮቴስታንት ራሱ ማርቲን ሉተር ራሱ ለቅዱሳን ክብር ይገባቸዋል ብለው ነው የሚናገረው። አክቹአሊ ማርቲን ሉተር ራሱ እነሱን ማመስገን እነሱን ማክበር የግድ ነው ያስፈልጋል፣ ያከበራቸውን እግዚአብሔር ማክበር ስለሆነ ብሎ ማርቲን ሉተር ይናገራል። ከዛ በኋላ የመጡ በክርስቲያን ስር ያሉ ሙስሊሞች ነው የምላቸው እኔ አክቹአሊ ለቅዱሳን መስገድ ራሱ አምልኮ ነው የሚሉ ሙስሊሞች ናቸው። ሶ ለአላህ የሆነ መሐመድ ሲመጣ በቃ ሁሉም ስግደት አምልኮ ሆናል። ከዛ በኋላ የመጡ ፕሮቴስታንቶች በ16ኛው ክፍለ ዘመን ምናምን በቃ እንደውም ስግደት ሁሉ አምልኮ ነው የሚል ትምህርት አክቹአሊ ፕሮቴስታንቶች ራሱ እንደዛ ያምናሉ ወይ የሚለው አይሮን ነው እርግጠኛ አይደለሁም። ፔንቴኮስታሎች እንደዛ ነው አክቹአሊ የሚያምኑት። ፕሮቴስታንቶች ሪፎርመሮቹ ራሱ ግን ለቅዱሳን ራሱ መስገድ አምልኮ ነው የሚል አስተምሮ አላቸው ብዬ አላስብም። ማርቲን ሉተር እንደሌለው አውቃለሁ። ሌሎቹ ግን እንትኑ ጽሁፎቻቸው ስላላነበብኩኝ በዚህ ጉዳይ እንደዛ የሚሉ አይመስለኝም። ግን የሚሉ ከሆነ እስኪ ያሳዩናል ፕሮቴስታንቶች። ቃል ያሰማልን። ዮሐዴ አንተሽ ሜም የሆነ እምነት አለ። ብዙ ነገራቸው ግን እንዳልከው ከእስልምና ጋር እንትን ይላል። ባይዘው የምር ለምሳሌ በነገራችን ላይ እንደውም በዚሁ አጋጣሚ እስኪ ካላችሁ ግቡ። ይኸው አሁን ዮሐዴ የተናገረው ስህተት ነው የምትሉ ታይታችኋል። እዚህ ገስት ማን ነው ገስት አላካችሁም፣ ግን ዮሐዴ ካላችሁ ግቡ። እስቲ አንድ ቁጥር ጻፉ። እስቲ ጻፉ አንድ። እሺ ና ኤቢ ናሽ ኤቢ የትኛው ነበረ? በዚህ አጋጣሚ ባህላዊ ስግደት ተረሳ። ባህላዊ ስግደት ባህላዊ ብሎ ነበር። ሰላም እንደምን ውጭ ሆኖማ እንትን ይላሉ። ሰላም እንዴት ነህ ናቱ? እንዴት ነህ? ደህና ነህ? አለው ሰላም ነው። ፕሮፋይል ስለቀየርክ ይሆናል አላወቅኩም። ለነገሩ እኔም ጠፍቻለሁ፣ ትንሽ ረጅም ጊዜ ሆነኝ። ኦኬ እሺ ጥሩ። አሁን ዮሐዴ በተናገረው ስህተት ብለህ የምታምን ከሆነ ግባ የሚለውን ጥሪ ተቀብለ መሰለኝ አይደለ? እውነት ነው፣ እውነት ነው። እሺ ዮሐዴ ቀጥል። ኦኬ እሺ፣ እንኳን ደህና መጣ። ከየት ቤተ እምነት ነህ ኤቢ? እኔ ፕሮቴስታንት ነኝ። ከየትኛው ዲኖሚኔሽን? ቃለ ሕይወት። ቃለ ሕይወት። ኦኬ መጀመሪያ እስቲ ከሪፎርመሮች አሁን ለምሳሌ ቃለ ሕይወት ከሆንክ ካልቪን ለቅዱሳን ስግደት አያስፈልግም ምናምን ብለው ጽፏል። እኔ አላነበብኩም እንደዛ። እሺ ጥሩ። ስግደት ሁሉ አምልኮ ነው ብለህ ታምናለህ? ስግደት ከአምልኮ ጋር ይገናኛል ኦፍኮርስ። ምክንያቱም ዞሮ ከአምልኮ ጋር ይገናኛል ሳይሆን ኤቢ ጥያቄ ስግደት ከአምልኮ ጋር ይገናኛል አይገናኝም ሳይሆን ጥያቄ ስግደት ይገናኛል። አምልኮ ነው። ስግደት አምልኮ ነው።
በጣም ጥሩ። ምክንያቱም ከራስ ዝቅ ማለትና በጉልበት መስገድ ሰፊ ልዩነት አለው። ማለት ለምሳሌ አሁን ትልቅ ሰው ሲመጣ በጉልበት ወድቃ ትሰግድለት። ኦኬ፣ እንደዛ ከሰገድ ከአምልኮ ይሆናል ነው? ሊትራሊ አምልኮ ነው። በጉልበትህን መሬት አስደርሰ በግንባርህ መሬት ካስነካ ይህ አምልኮ ነው። ከዛ ውጭ ሌላ ትርጉም አለው? ስለዚህ ማንኛውም ነገር በግንባሩ ተደፍቶ ከሆነ አምልኮ ነው ብለህ ነው የምታምነው ማለት ነው? ኦፍኮርስ እኔ እንደዛ ነው። እሺ ትንቢተ መጀመሪያ አንደኛ ዜና መዋዕል ምዕራፍ 29 መክፈት የሚችል ሰው አለ እንዴ? እኔም ማውጣት እችላለሁ። ይሁድ እሺ አንደኛ ዜና 29 20 እስቲ ክፈተው አንዴ። አሁን በግንባሩ በደንብ እንዳረሱ። እሺ በግንባሩ ወድቆ ከሰገደ አምልኮ ነው ብሏል። እንመጣበታለን። እሺ አንደኛ ዜና ይኸው እየከፈተ ስለሆነ እዚህ እኔም አክቹዋሊ እንትን እየከፈትኩኝ ነው። እሺ ትንሽ ጠጋ 20 ላይ አድርገው ቁጥሩ አንብበው ኤቢ። ዳዊትም ጉባኤውን ሁሉ አምላካችሁን እግዚአብሔርን ባርኩ አላቸው። ጉባኤም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔርና ለንጉሱ ሰገዱ። ኦኬ እዚህ ጋር ለማንና ለማን ነው የሰገዱት? ህዝቡ ጉባኤው ማለት ነው። ለእግዚአብሔርና ለንጉሱ ሰገዱ። እሺ እዚህ ጋር የሰገዱት ስግደት ምን አይነት ስግደት ነው? ራሳቸውን አዘንብለው ነው የሚለው አይደለ? ምን አይነት ስግደት ነው? ሊትራሊ ለእግዚአብሔር የሰገዱት የአምልኮ ስግደት ነው። ለዳዊት ዕብራውያን ሰው አያመልኩም። የያህዌን የሚያመልኩ ቴዎክራቲክ ኪንግደም ያላቸው ህዝብ ናቸው። ስለዚህ ይህን ስግደት ራሳቸውን አዘን ብለው ሰገዱ ነው የሚለው አይደል? ቅድም በግንባራቸው አስነክተው ከሆነ አምልኮ ነው፣ ጎንበስ ካሉ ግን አምልኮ ሊሆን አይችልም እያልክ ነበር። አሁን አዘን ብለው ሰገዱ ነው የሚለው አይደል? አዘን ብለው ማለት ነው ጎንበስ አድርገው አይደለም የሚለው፣ እንደዛ ነገር ነው። ጎንበስ ብለው ነው። ለንጉሱም ለእግዚአብሔርም የሰገዱት ስግደት የተለያየ ነው። አላቅም እኔ በጊዜው እንዴት አድርገው ሰገዱ የሚለውን ሊትራሊ ማወቅ አይቻልም። ግን ስግደቱ አይለያይም ማለት ነው። ምክንያቱም ለእግዚአብሔር እንዲህ ብለው ሰገዱ፣ ለንጉሱ ደግሞ እንዲህ ብለው ሰገዱ አይልም አይደል? ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው አይደል? አዎ ይላል ቃሉ። ለእግዚአብሔርና ንጉሱን አምልከውታል። ቆይ ንጉሱን አምልከውታል። እንዴት አወቀ እንዳላመለኩት? ቅድም እኮ ስግደት ሁሉ አምልኮ ነው ብለህ ነበር አይደል? አዎ ብያለሁ። ግንባርን መሬት አስነክቶና ጉልበትን እንትን ብሎ መስገድ ለእኔ አምልኮ ነው እኮ። እዚህ ክፍል ላይ ሰግደዋል፣ ግን ለንጉሱ የአምልኮ አይደለም ያልክበት ምክንያት ምንድን ነው? ምክንያቱም ህዝቡ ያህዌን የሚያመልክ ህዝብ ነው። አምልኮ ስለዚህ አሰጋገዱ አይደለም ማለት ነው። አሰጋገዱ ማተር አያደርግም። ህዝቡ ምን አስቦ ነው የሰገደው የሚለው ማተር ያደርጋል ማለት ነው። አምልኮ ይሁን አይሁን ለማወቅ ኦፍኮርስ ባይ ዘ ዌይ የየሀገሩ ቅድም ታዲያ ስግደት ሁሉ አምልኮ ነው የሚለው ከየት ነው ያመጣው ታዲያ? ለምንድነው ስግደት ሁሉ አምልኮ ነው? ስግደት ለእኔ አምልኮ ነው።
ግን ደግሞ እሱ አንተ የፈለግከውን ልትል ትችላለህ። ስለአንተ ገባኝ። ግን ምንድነው መጽሐፍ ቅዱስ ቆንጽላውን አናወጣውም አይደለ? አውዱን ማየት አለብን። አውዱን እና ለምንድን የሰገዱት ለንጉሱ አምልኮ ነው አይደለም? እሺ አይደለም ብለሃል። ንጉሱን ካላመለኩት የሰገዱለት ስግደት ምን አይነት ስግደት ነው? ምን አይነት ነው የሚለውን እዚህ በግልጽ የተናገረው ነገር የለም። ቃሉም አምልኮ አይደለም እንዴት አልክ ታዲያ? ምንም አይነት ካልሆነ የአምልኮ አለመሆኑ በምን አወቅ? ያው ምንድን ነው አሁን ለምሳሌ አይሁዳውያን የራሳቸው ባህል አላቸው። ንጉሳቸውን ስለ ባህል አይደለም የሚያወራው። በባህላቸው ስለ ባህል አይደለም የሚያወራው። እዚህ ጋር ግን ከባህል ውጭ የእግዚአብሔር ጉባኤ ነው የሚለው አይደል? ዳዊትም ይላል። ቆይ ቁጥር 20 አድርገው አንዴ ካካይ ስለ እግዚአብሔር ጉባኤ ነው የሚናገረው። ዳዊትም ጉባኤውን ሁሉ ነው የሚለው። ስለ ጉባኤ ነው እያወራ ያለው እንጂ ስለሆነ ሀገር ባህል አይደለም። የእግዚአብሔር ጉባኤ ነው። ጉባኤ አዘጋጀ። በጉባኤው መካከል የነበሩ ደግሞ አምላካቸውን እግዚአብሔርን ባርኮ አላቸው ነው የሚለው። ስለዚህ ስለ ጉባኤ ስለ እግዚአብሔር ሕዝብ ነው እየተወራ ያለው እንጂ ስለሆነ ከተማ ወይም ስለሆነ ሀገር ባህል አይደለም። ስለዚህ ስለ እግዚአብሔር ማክበር ስለ እግዚአብሔር መባረክ ነው እየተነገረ ያለው። ክፍሉ እግዚአብሔርን የሚያውቁ እግዚአብሔርን የሚያመልኩ ሕዝቦች ናቸው እንጂ ስለሆነ ባህል አይደለም እየተወራ ያለው። ሲቀጥል የእስራኤላውያን ባህላቸው ከአምላክ የተነሳ ወይም ደግሞ ከእግዚአብሔር የተነሳ የሚያመጡት እንጂ ከነሱ ወደ እግዚአብሔር የሚያመጡት ባህል ደግሞ አልነበራቸው። ሰው እነዚህ የእግዚአብሔር ህዝቦች ወይም ደግሞ በእግዚአብሔር ጉባኤ የነበሩ ህዝቦች እግዚአብሔርን አክብሩ ባርኩ ተባሉ። ተነስተው ጉባኤው ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ። ራሳቸው ደግሞ ምን አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ነው የሚለው። ባህል የሚለው ከየት መጣ? ገባኝ። ግን ከምን ጋር ልታገናኘው ፈልገው ነው ይሄንን ክፍል የጠቀስከው? ረስተው ነው ስግደት ሁሉ አምልኮ ነው ስላልክ ለምን ይሄ ስግደት ሁሉ አምልኮ ነው? ስለዚህ አምልከውታል፣ ዳዊትን አምልከውታል። ጉባኤ አላመለኩትም እንዴ? ሰገዱለት እኮ አይደል? ለንጉሱ ሰግደዋል አልሰገዱም? ራሳቸውን አዘንብለው የሚል አለ። ስለዚህ በጉልበታቸው ተንበርክከው እግዚአብሔርን ለእግዚአብሔር ደፍተው እንደዛ የለም። ራሳቸውን አዘንብለው ለእግዚአብሔር ሰግደዋል አልሰገዱም? ሰግደዋል። ስለዚህ አላመለኩትም ማለት ነው። እግዚአብሔርን አምልከውታል እንዴ? ራሳቸውን አዘንብለው ነው የሚለው። በአንተ ሎጂክ እንሂድና ግንባራቸውን አስነክተው ስለማይል ስለዚህ እግዚአብሔርን አላመለኩትም ማለት ነው። ቃሉ እኮ በግልጽ ነው እኮ የሚለው አይደለ? ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ። እሺ አይደለ? እግዚአብሔርን ባረኩ። ትክክል። እሺ ከዛ ራሳቸውን ማዘን ብለው ለእግዚአብሔርና ለንጉሱ ሰገዱ። እሺ ራሳቸውን አዘን ብለው ስለሆነ የሚለው ማዘንበል አምልኮ አይደለም ብለሃል። ስለዚህ ራሳቸውን አዘን ብለው ነው ለእግዚአብሔር የሰገዱት። ስለዚህ እግዚአብሔርን አላመለኩትም ማለት ነው። በአንተ አስተሳሰብ አምልከውታል። ራስን ማዘንበል ማምለክ አይደለም አላልክም? እንዲ አሁን ራስን ወደ ማን ነው ግንባርን ከምድር ጋር አገናኝቶና ጉልበትን ከመሬት ጋር አገናኝቶ መስገድ አምልኮ ነው። ከዛ ውጪ ሌላ አዘን አይችልም። ስለዚህ እዚህ ክፍል ላይ አዘን ብለው ነው አዘን ብለው ስለሰገዱ አላመለኩም ማለት ነው ወይ? አይ አይደለም። ዮሐድ አንተ እኮ እንትን ነው የቃላት ፈለጣ ላይ ነህ እኮ አንተ ነህ። የቃላት ፈለጣ ያረከው ምንም አገባሁም። የቃላት ፈለጣ ላይ ኤቢ አንተ ነህ። አዘን ብለው ቆይ አንተን እንደዚህ አይነት መከፋፈልና የራስ መረዳት መጽሐፉ ላይ ካልጨመርኩ እያልክ ያለው እንጂ መጽሐፉማ በጣም ግልጽ ነው። ቆይ አንዴ መጽሐፉ ራስን አዘን ብለህና ቆይ እሱ እኮ አመጣልሃለሁ። ባይዘዌ ወድቀው ግንባራቸውን አስነክተው ሲሰግዱ ለሰው አሳያለሁ። ከዛ ምን እንደምትልኩን እንመጣለን። አንተ ግን ባወጣኸው መስፈርት ራሱ ራሳቸውን ካዘነበሉ አምልኮ አይሆንም አልክና ግንባራቸውን አስነክተው መሬት ከሰገዱ ግን አምልኮ ይሆናል አልክ። ስለዚህ እዚህ ክፍል ላይ እንግዲህ መሬት አስነክተው ግንባራቸውን አስነክተው ሰገዱ አይደለም የሚለው በአንተ አነጋገር። ስለዚህ አዘን ብለው ራሳቸውን አዘን ብለው እንጂ መሬት ወድቀው ወይም መሬት አስነክተው ስለማይል
የአምልኮ አይደለም ብለሃል አይደል? ልክ ነኝ? አዎ ቅድም ስናገር ምን ብዬ ነበር መሰለህ ዮሐድ? በሀገራችን ራሱ ትልቅ ሰው ሲመጣ ይሄ ትልቅ ሰው ለማክበር የምታሳየው አክሽን አለ። ሊትራሊ ግን ግንባርህን ከመሬት ጋር አገናኝተህ ጉልበትህን ዝቅ ብለህ ሰገድክ ማለት ግን ይህ እኮ ጠንቋይ ቤትም ያለ አምልኮ ተመሳሳይ አምልኮ እኮ ነው። ሰው ጠንቋይ ቤት የሚያደርገው አሁን ስለ ጠንቋይ ቤት ለምን እንደው የምታወራው? እኔ ስለ ጠንቋይ ቤት ተኪዶ ምን እንደሚደረግ እኔ አላውቅም ወዳጄ። እኔ በመጽሐፍ ቅዱስ ነው ለመወያየት የገባሁት። እንግዲህ አንተ ከሄድክ እሱን ታውቃለህ። እኔ የማውቀው መጽሐፍ ቅዱስ ላይ የተጻፈው ነገር ነው። ስለዚህ በመጽሐፍ ቅዱስ አውራኝ። እኔ እያልኩ ያለሁት መጽሐፍ ቅዱስ ላይ ወድቀ ከሰገድ ከአምልኮ ይሆናል። ግንባርህን አዘን ብለህ ወይም ደግሞ ጎንበስ ብለህ ከሆነ ግን አምልኮ አይሆንም ብለህ ክራይቴሪያ ያወጣው አንተ ነህ። ስለዚህ እዚህ ክፍል ላይ ለንጉሱም ለእግዚአብሔርም የተሰገደው ስግደት ተመሳሳይ ነው፣ አንድ አይነት ነው። ራሳቸውን አዘን ብለው ሰገዱ ነው የሚለው። ኦኬ፣ ራሳቸውን አዘን ብለው ሰገዱ ነው የሚለው። ወደ ፖይንት ገባለሁ። አንዴ ራሳቸውን አዘን ብለው የሰገዱት ለእግዚአብሔርም ለንጉሱም ነው። ይሄ ጥያቄ የለብንም። ኤቢ ያው እያነበብኩ ነው አይደል? ለእግዚአብሔርና ለንጉሱ እግዚአብሔርን ባረኩ፣ ራሳቸውን አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ። እሺ ራሳቸውን አዘን ብለው የሰገዱት ለእግዚአብሔርም ለንጉሱም ነው አይደል? አዎ። እሺ አሁን ስግደቱ ለእግዚአብሔር የአምልኮ የንጉሱ የምን ስግደት ነው የሰገዱልን? ለንጉሱ ምን አይነት ስግደት ነው የሰገዱት? እስራኤል በባህላቸው ንጉሳቸውን በተለይ ደግሞ ንጉስ ዳዊትን በደንብ ነው የሚያከብሩት። ስለዚህ ለአክብሮት ነው የሰገዱት። ኦፍኮርስ ለአክብሮት ነው። እስራኤላውያን እኮ አህዛብ አይደሉም። ለንጉሱ የአክብሮት ቆይ ለንጉሱ የአክብሮት ቆይ አንዴ ለንጉሱ የአክብሮት ለእግዚአብሔር የአምልኮ መሆኑ በምን ለየው? ግልጽ ነው። ይሄ እኮ ምንም ማሰብ ራሱ አንድ በተለይ ክርስቲያን ከሆንክና መጽሐፍ ቅዱስ አንባቢ ከሆንክ በተለይ ደግሞ የእስራኤላውያንን የምታውቅ ከሆነ ወይም ደግሞ ዕብራውያንን ሰውን እንደማያመልኩ ግልጽ ነው። ሰው እንደማያመልኩ ግልጽ ነው። ስለዚህ በምን አወቅ አምልኮ እንዳልሆነ እኮ ነው ጥያቄ። በቃ እንትናቸውን ባህል ካልቸራቸውን ማወቅ በቂ ነው። እስራኤል ስለዚህ ስግደቱ ማተር አያደርግም ማለት ነው አይደል? ስግደቱ ሳይሆን ለማን የተሰገደው የሚለው ማተር ያደርጋል ማለት ነው። አዎ እሱም ማተር ያደርጋል። ግን ለእግዚአብሔር በሚሰግዱበት በተመሳሳይ ኤቢ አሁን እኮ ኦልሞስት እኮ ተስማማን። ባይ ዘ ወይ እንድትመለሱና እንድትረዱ ነው የምንፈልገው እንጂ እንደዛው ሄሬሲያችሁ እንድትቀጥሉ ምናምን አይደለም። ዋና ኢንቴንሽናችን እኔን ሄሬሲን የምታምኑ ካልከኝ መጽሐፍ ቅዱስ ሄሬሲ ነው እያልኩ ነው። አንዴ እንትን ነው እንጂ አሁን እኮ አመንክ። ሄሬሲ ያልኩማ መጀመሪያ ላይ ስግደት ሁሉ አምልኮ ነው አልክና መጽሐፍ ቅዱስ ሲጠቀስልህ አይ እስራኤላውያንማ ሊያመልኩ አይችሉ ሰግደዋል እኮ ለሰው ለንጉስ እኮ ሰግደዋል። ታዲያ ለምን አምልኮ አልሆነም ስትባል እስራኤላውያን ሰው አያመልኩም ማለት ክርስቲያን ሆኖ ሰው ፍጡር የሚያመልክ እኮ የለም። ፔሬድ ሰው ሊመለክ አይችልም፣ ወይም ደግሞ ልናመልክ አይገባም እንደ ክርስቲያኖች ማለት ነው። የሚመለከው አንድ እግዚአብሔር ብቻ ነው። አሁን ምን አልከን? ስለተሰገደ ወይም ደግሞ አሰጋገዱ አምልኮ አያደርገውም አልክ። ታዲያ ምንድነው አምልኮ የሚያደርገው ስትባል ለእግዚአብሔር ከሆነ ኦፍኮርስ የአምልኮ ነው አልክ። ለንጉሱ ግን ሊያመልኩት አይችሉም አልክ። ሊያከብሩት እንደ ንጉስነቱ ስለሚያከብሩት ለዛ ነው የሰገዱት አልክ። ፔሬድ። ስለዚህ የክብር ስግደት እንዳለ ተመለከተን። አሁን ደግሞ ምንድነው ማሳይ መሰለ አሰጋገዱ ራሱ በግንባርህ ወድቆ ግን በመጀመሪያ እንትን ነው። እዚህም እዛም ከመሄዳችን በፊት ለምሳሌ ይሄንን የጠቀስከው ከምን ጋር ልታገናኘው ፈልገህ ነው? መለስከው እኮ አንተ ራስህ ከምን ጋር እኛ የምንሰግደው እግዚአብሔር ነው ለመላእክት ለቅዱሳን አይደለም ለማለት ነው ወይስ? ፖይንቱ አልገባኝም። መጀመሪያ ያልከውን እምነት የተሳሳተ እንደሆነ ላሳይ ነው የጠቀስኩት። አልገባም? ሁሉም ስግደት አምልኮ ነው። ስለዚህ ለመላእክትና ለቅዱሳን መስገዱስ ምን አይነት ስግደት ነው? አንዴ ሰማይ ለዳዊት የተሰገደው ስግደት አምልኮ አይደለም አልክ። ስለዚህ በአፍህ መጀመሪያ ማለት ዝም ብለህ በህሊና የሳልከውን የራስህ አስተምሮ ከመጽሐፍ ቅዱስ ሳይሆን በራስህ አስተምሮ የገነባውን ትምህርት
በራስ አፈረስክ ማለት በራስ አይደለም፣ አክቹዋሊ በመጽሐፍ ቅዱስ ፈረሰ ማለት ነው። ስለዚህ ስግደት ሁሉ አምልኮ እንዳልሆነ ተረዳ፣ ተገነዘብክ ማለት ነው። ግልጽ ነው። እሺ እኔ ደግሞ መጠየቅ እችላለሁ ዮሐድ? ቆይ አሁን ደግሞ ቆይ ወድቆ ለሰገደ ስላልክ እሱን እናጥራውና ከዛ ትጠይቅ። ሌላ ጥቅስ ላይ ሳንሄድ ከዚሁ ጋር ቆይ እንጂ ቀደም ስትናገረው የነበረውን እኮ ነው። የምን ሌላ ጥቅስ ነው? ሌላ ጥቅስ እኮ አይደለም። ቅድም ወድቆ ከሰገደ ኦኬ፣ ምንድነው ያልኩት? ግንባሩን ከመሬት ጋር አገናኝቶና ጉልበቱን ከመሬት ጋር አገናኝቶ ከሰገደ አንድ ሰው ሊትራሊ አምልኮ ነው። እስቲ ይህን መስፈርት ከየት ነው ያመጣው? እስኪ ማስረጃ ስጠ መጀመሪያ። መጽሐፍ ቅዱስ የተለያየ ቦታ ስግደት ለእግዚአብሔር ነው አይደል የሚለው? አሁን ያወጣኸውን መስፈርት ግንባሩን እና እግሩን ጉልበቱን አስነክቶ ከሆነ አምልኮ ነው የሚለው ከየት አመጣው? ሌላ አይ ለመስገድ ሌላ እንትን አለው፣ ሌላ ትርጓሜ ያለው አምጣ። ይኸው አሁን እኮ አሳየው፣ ሰገዱ ይላል እዚህ ጋር። ምንድነው ሌላ ትርጓሜ ያለው? ይኸው አሳየው እኮ አሁን ይሄ እያሳየው ነው። የራስ ሐሳብማ የፈለከውን ማውራት ትችላለህ። አሁን እኛ ክርስቲያኖች እንደመሆናችን በመጽሐፍ ቅዱስ ነው የመጽሐፍ ቅዱስ ሐሳብ ነው የሚቀበለው። አሁን አንተ አንብብልኝ እናቱ። እሺ ዘጸአት 24 እሺ ምን የሚለውን ነው እየሰጠህን ያለው? ጉልበትና ግንባራ አስነክ ቆይ ዝም ብለህማ 20 ነው ያውጣውና ያንብበው። 20 ቁጥር 4 ናቱ 20 ነው። ለምን እየጠቀስክ እንደሆነ እኮ እንዲገባህ ነው ወዳጄ። ዝም ብለህ ጠቅሰህ ለምን እንደጠቀስክ በኋላ እነግርሃለሁ። ለምን ተጠቀስክ? ከዛ እናንብበው ይሄንን። እሺ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። 5ኛ ደግሞ እንደሚለው አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛ እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ብሎ ይቀጥላል ማለት ነው። አትስገዱላቸው ሲል ምን አይነት ትርጓሜ ነው? ይኸው ቃሉ አትስገዱላቸው ይላል። አንዴ ቢ ምን ለሚል ነበረ ጥቅስ አምጣ ያልኩ? መስገድ። ዞሮ ዞሮ ለእኔ መስገድ ነው። እንዴ አንተ ጤነኛ አይደለም እንዴ? በፈጣሪ ስም መስገድ አምልኮ መስገድ የሚል አምጣልኝ ብያለሁ። መስገድ የሚል እስኪ ጥቀስ ብያለሁ። ስግደት የሚልማ ሰገዱ የሚል አሳይቼ እኮ ስግደት አሰጋገዱ ይለያያል። ጉልበትና ግንባር አስነክቶ ከሆነ አምልኮ ነው አልክ። ጉልበትና ግንባር ካስነካህ አምልኮ ነው የሚል ከየት አመጣህ እኮ ነው የጠየቅኩ። ቃሉ መስፈርት ከየት ነው ያመጣው? ሌላ አይደለም። ስትሰግድ እንዴት ነው የምትሰግደው አንተ ዮሐድ? አትጠይቀኝ። በጉልበትና ግንባር አትጠይቀኝ። መጀመሪያ መልስ የለኝም ስትል እኔ ደግሞ ስግደት እንዴት እንደሆነ አሳይህና ኦኬ አሁን ያልከው መስፈርት ራሱ ምን ያክል በመጽሐፍ ቅዱሳዊ እንዳልሆነ ጠቅሼ ያሳያለሁ። መጀመሪያ አንተ በጉልበትና በግንባር ማስነካት አምልኮ ያደርገዋል ያልከውን መጽሐፍ ቅዱሳዊ አሁን ጉልበትና ግንባር ካስነካ አምልኮ ይሆናል የሚለውን ማስረጃ አምጣ። አሁን የለኝም ካልክ ባይዘወይ አላስገድድም። ጥቅስ ምን የሚለው እንዴ አምልኮ የሚሆነው በጉልበትና በግንባር ስታስነካ ነው አልከን እኮ። ቅድም ለእኔ ብዬሃለሁ እኮ። የራስህ ሀሳብ ነው እንዴ? አይ ለእኔ እንደዛ ነው፣ እንደ አምልኮ ነው የምወስደው ብዬሃለሁ ዮሐንስ። እሱ የአንተ ሀሳብ ከሆነ የአንተን ሀሳብ ደግሞ በመጽሐፍ ቅዱስ ይታረማል አይደል? ኦፍኮርስ እኔ የበላይ በመጽሐፍ ቅዱስ ነው፣ ባለስልጣኑ እግዚአብሔር ቃል ነው። አንድ ጥቅስ እሺ፣ ትንቢተ ዳንኤል ምዕራፍ 2 ቁጥር 46 አንዴ ክፈትልኝ። ቁጥር 46 አካባቢ። እሺ እስቲ አንብበው። ትንቢተ ዳንኤል ምዕራፍ 2 46 ላይ ኤቢ የዚያን ጊዜም ንጉሱ ናቡከደነጾር
በግንባሩ ተደፍቶ ለዳንኤል ሰገደለት። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ። ንጉሱም ዳንኤልን ይህን ይበቃል። ቆይ አንዴ ላንብበው። ንጉሱም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገስታትም ጌታ ምስጢርን ገለጥ ብሎ ተናገረ ይላል። ተናገረ ጎበዝ። እሺ አሁን ዳንኤልን አምላክ ነህ አይደለም ያለው አይደለ? አምላካችሁ ያንተ አምላክ። ኦኬ አሁን እዚህ ጋር ናቡከደነጾር ለዳንኤል እንዴት ነው ሰገደለት የተባለው? በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። እሺ ናቡከደነጾር ዳንኤልን አምልኮታል። አሁን በግንባሩ ተደፍቶ ነው። አይ አላመለከውም እንዴ? በግንባሩ ተደፋ እኮ። አሁን ግንባሩን ካስነካ አምልኮ ነው ብለህ ነበር። ይኸው ግንባሩን አስነካ። በግንባሩ ተደፍቶ ነው የሚለው። ይኸው በግንባሩ ተደፋ። ገባኝ ግን ይላል። ልክ ነው ዮሐድ። ግን አንድ ነገር ግልጽ ሳረግልህ መጽሐፍ ቅዱስን መረዳት የምንችለው አውዳዊ ትርጓሜ ስንሰጠው ነው። ጥቅስ ብቻ ቆይ መጀመሪያ ንባቡን ሳትቀበል መጀመሪያ ቅድም የራስህ ትምህርት ወይም ደግሞ የራስህ ሀሳብ መጽሐፍ ቅዱስ ላይ ማለት የራስህ እምነት መሰረት ጥቅስ ሳይኖርህ ማለት ነው። በግንባሩ ካስነካ ጉልበቱ ካስነካ አምልኮ ይሆናል ብለህ የራስህ ትምህርት መሰረት ጥቅስ ስትባል የለም። ስለዚህ የአንተ ትምህርት ይህንን የያዝከው ሀሳብ መጽሐፍ ቅዱስ የማይደግፈው ከሆነ ይታረመዋል ወይ ስትባል መጽሐፍ ቅዱስ ሲመጣልህ መጽሐፍ ቅዱስን ነው ለማረም እየሞከርክ ያለው የአንተን ትምህርት ሳይሆን አይደለም። ስለዚህ ቆይ የኔን ሀሳብ ቃሉ በግንባሩ ከተደፋ አምልኮ ነው ብለህ ነበር። አሁን እያመለከው አይደለም ብለሃል አይደል? አዎ። ስለዚህ በግንባር ተደፍቶ መስገድ ራሱ በራሱ አምልኮ ሊሆን ይችላል። አሁን እንደ አውዱ ነው የምወስደው። ሊትራሊ ከእግዚአብሔር ጋር ከአምልኮ ነው የሚገናኘው። ከእግዚአብሔር ጋርማ ቀደም እኮ አሳየው ከሄቢ በግንባሩ ተደፍቶ የማይል ክፍል ራሱ አዘን ብለው ሰገዱ የሚለውን ክፍል እኮ አምልኮ ነው ለእግዚአብሔር ሲሆን አልከኝ። አሰጋገዱ አይደለም ለእግዚአብሔር ስለሆነ በቃ አምልኮ ነው። ለእግዚአብሔር የምታደርገው ማንኛውም ነገር ምስጋናም ይሁን ጸሎትም ይሁን ስግደትም ይሁን አምልኮ ነው የሚሆነው። ኦኬ ምንም ነገር ብታደርግ ለእግዚአብሔር ከሆነ አምልኮ ነው። ፔሪድ። ምንም ጥያቄ የለው። ነገሩን አምልኮ ወይም ደግሞ ክብር የሚያደርገው የሚደረግለት አካል ነው። በቃ ዛት ኢዝ ኢንቴንሽን። አድራጊውና የሚደረግለት አካል ማተር ያደርጋል። ለምሳሌ ናቡከደነጾር አስቀድሞ የሆነ ምስል አቆሞ የራሱን ምስል አክቹዋሊ አቆሞ ስገዱልኝ ሲል ምን እያለ ነው? ኦፍኮርስ ኢንቴንሽኑ አምልኩኝ ማለት ነው። እኔ አምላክ ነኝ እያለ ነው። እነ ዳንኤልም አንሰግድም ያሉት ለምንድን ነው? ኦኬ አምላክ አይደለህም አንተ እያሉት ነው ማለት አምላክ አይደለህም እያሉት ነው። ስለዚህ ለአንተ አንሰግድም ብሎ ዳንኤል እምቢ አለ ዘንድ ወደ አንበሳ ጉድጓድ ተጣለ። ከአንበሳ ጉድጓድ ምንም ሳይሆን ሲወጣ ናቡከደነጾር ምን አየ? ኧረ የእናንተ አምላክማ ኃያል ነው ብሎ ለዳንኤል ሰገደለት ነው። ለዳንኤል ሲሰግድለት ግን ዳንኤል ተው እንዴ ለአንተ አልሰግድም ብዬ እንዴት አንተ ለእኔ ትሰግዳለህ ብሎ ሲያስቆሙ አትመለከትም። ምክንያቱም ለዳንኤል ክብር ነው የሰጠው። አምላካችሁ እንዲህ ያለ ነው ብሎ ለዳንኤል ሰገደለት ነው የሚለው። ለዳንኤል ክብር ሰጠ፣ ለአምላኩንም ደግሞ መሰከረለት ማለት ነው። ማስቆም እንደሆነብኝ እሱን እስማማለሁ። ዮሐዴ ግን መጽሐፍ ቅዱስ ላይ አሁን አላስቆመውም የሚለውን ቃል ያስቆመ አለ። አንድ ወደ እሱ እንመጣለን። ግን እንድታብራራልኝ እና እንድታስረዳኝ የምፈልገው በተለይ ደግሞ ዮሐንስ ወንጌል ላይ ትጠይቀኛለህ። መጀመሪያ እዚህ ጋር ግልጽ ነው፣ ተግባብተናል። ከዛ ጠይቀኝ በቃ። ስለዚህ መጀመሪያ ሀሳቦችን ይሄ ግንባሩ ስላስነካ ጉልበቱ ስለነካ ስለሰገደ እሱን ትቼዋለሁ። የኔ ሀሳብ ነው ብያለሁ፣ ትቼዋለሁ። ቃሉ ስላለቀፈኝ ትቼዋለሁ። ዮሐድ እሺ፣ ተባረክ። አሁን ጥያቄ እንቀጥል። ምክንያቱም ለክብር ብዙ አብርሃምም ይቅርታ ነው ዮሐዴ ኤቢ በጣም ይቅርታ ማለት ነው። ከተስማማችሁ ተስማማችሁ። ከዚያ በፊት አንድ መጠየቅ የምፈልገው ነገር ስላለኝ ነው አንተን
አሁን ቅዱሳንን ታከብራላችሁ እናንተ ጴንጤዎች? ቅዱሳን ሲባል እነማን ናቸው ቅዱሳን? ቤተክርስቲያን ውስጥ ያሉት እኮ ምን አይነት አክብሮ ሲባል ምን አይነት አክብሮ ነው ናቱ? ምን አይነት አክብሮ ነው የምታውቀው? እስኪ ለምሳሌ አንድን ሰው አከብረዋለሁ ስል አልንቀውም ማለቴ ነው። ዲስሪስፔክት አላደረገውም፣ አላንቋሽሸውም። በቃ አከብረዋለሁ፣ እወደዋለሁ ማለቴ ነው። ከዛ የተለየ ነገር የምሰጠው ነገር የለም። ክብርስ? ከክብር አንጻር ክብር ማለት ምን ከቅድስናቸው አንጻር እሱን አብራራልኝ። ለምሳሌ ለቅዱሳን እናታችን ቅድስት ድንግል ማርያምን ጨምሮ ማለት ነው ክብር ትሰጣለህ? አሁን ክብር ለሚገባው ክብር ስጡ ስለሚል ማለት ነው። ሰጣለህ ስል ምን ማለት ነው? አብራራልኝ። ክብር ሰጣለው ማለት ኦፍኮርስ ሐዋርያው ቅዱስ ጳውሎስ ለምሳሌ ክብር ለሚገባው ክብር ስጡ ብሏል። ምን አይነት ክብር ነው ያለው? ሜይ ቢ ነገስታትን ሊሆን ይችላል፣ ባለስልጣኖችን ሊሆን ይችላል፣ አገረ ገዢዎችን ሊሆን ይችላል። እሺ ለምሳሌ ለነገስታት ምን አይነት ክብር ትሰጣቸዋለህ? ኦፍኮርስ ንጉስ ስለሆነ መከበር አለበት። እሺ አሁን ቅዱሳንንስ ክብር ትሰጣቸዋለህ እኮ? ምን አይነት ክብር ነው አሁን? ያቺ ክብር የምትለዋን ትሰጣለህ? ቆይ መጀመሪያ ቆይ፣ ምን አይነትም አንተ ይኸው አንተ እንደፈለግከው አይነት አንተ ትሰጣለህ? ለቅዱሳን መጽሐፍ ቅዱስ የሰጣቸውን ቦታ ሰጣቸዋለሁ። መጽሐፍ ቅዱስ ከሰጣቸው ውጭ የጠየቁ ጥያቄ ለቅዱሳን ክብር ትሰጣለህ ወይ? አዲስ ኪዳን ላይ ሁላችንም ቅዱሳን እንድንሆን የተጠራ ነው። ለምሳሌ ቆይ የተለየ ቅድስና ምንድን ነው? ኦኬ ቅድስናችን አንድ ነው ኦፍኮርስ፣ ምክንያቱም ሁላችንም በክርስቶስ ቅዱሳን ነው የሆን ነው አይደለ? ተቀድሰናል፣ ተለይተናል ለማለት ነው እሱ። እሺ አሁን ወደዛ ርዕስ አንገባም። ቶ እና እሱን ለምሳሌ ለነ ቅዱስ ጳውሎስ የተሰጣቸው ክብር አለ። ለምሳሌ በፊታቸው እስኪደፉ ድረስ ክብር ሰጥተዋቸዋል። አንተ ይህንን ክብር ትሰጣለህ? አንደኛ ቅዱስ ጳውሎስን ጴጥሮስን የሚሆን ወይም ደግሞ የበጉ ሐዋርያትን ኦፍኮርስ ሪስፔክት አከብራቸዋለሁ። ግን እሺ በጣም እነሱ ላብራራለህ ሀሳቤን። እነሱ በሌሉበት ለእነሱ ብዬ ግን የማደርገው የተለየ ነገር የለም። እሺ ክብር ትሰጣለህ? አሁን እሰጣለሁ ብለህ ነበር አይደለ? አሁን ትሰጣለህ አይደለ? ታከብራቸዋለህ? ኦፍኮርስ አከብራቸዋለሁ። እሺ በምን መልክ ነው የምትገልጸው ክብርህን? የምትሰጠውን ክብር የተለየ ነገር የማደርገው ነገር የለም። ለምሳሌ ትልቁ ላይ ላርግህና ለምሳሌ ይኸው ለቅዱስ ጳውሎስ እስቲ ያለህን ክብር እንዴት ነው የምትገልጹ? በእናንተ ቤተ እምነት እንዴት ነው የምትገልጹት? እንዴት ነው የምታሳዩት? አሁን መጽሐፍ ቅዱስ ራሱ እንደሚለው ታላላቆችን ማክበር። ኦኬ ጳውሎስ ላይ ልቆይና አሁን ቅዱስ ጳውሎስ ለወንጌል ሲል የከፈለውን ዋጋ ሪኮግኒሽን ሰጠዋለሁ። ግን እውቅና አላልኩም። ስለ እውቅና አላወራሁም። እውቅና ትሰጣለህ ወይ አላልኩም። የተለየ እውቅና አንተ ሰጪም አይደለህም እንትንም አይደለህም አይደለ? እኔ ያልኩ ይኸው ለቅዱሳን የምትሰጠውን ክብር እስቲ እንዴት አድርገህ ነው የምትሰጠው? አሁን ለምሳሌ በአምልኳችሁ ቆይ አንዴ፣ ቤተክርስቲያን ውስጥ በአምልኮ ጊዜም ጌታ አለ። ጌታ ባለበት ቅዱሳን አሉ አይደለ? ጌታ ባለበት ቅዱሳን አሉ ማለት ጌታ ከቅዱሳኑ ጋር ነው አይደለም? አሁን ሌላ አስተምሮ ነው የምንገባው። እሺ ሐዋርያ ቅዱስ ጳውሎስ የት ሊሄድ ነው እናፍቃለሁ ያለው? ጌታ ጋር። ምን ለማድረግ? ከጌታ ጋር ብሎ ለመኖር። ስለዚህ ጌታ ባለበት አለ ማለት ነው እሷ። ያ ማለት ከጌታ ጋር ነው ማለት ነው። ስለዚህ በአምልኮ ጊዜ ውስጥ በአንዲት ቤተክርስቲያን ውስጥ ጌታ ግን በመካከላችን ባለው ህልውና ጳውሎስ ግን የለም። እሱን ቆይ ወደዛ አንገባም። አሁን በቤተ ክርስቲያን ኮንሰፕት ቴዎሎጂካል ስፒኪንግ ቅዱሳን አሉ አደለ? ከጌታ ጋር
አዎ ከጌታ ጋር አሉ። በጌታ የሆኑ ወደ ጌታ ነው የሚሄዱት። ስለዚህ እስቲ እንዴት ነው የምታከብራቸው? እስቲ ያሳየን። ምንም የተለየ የማደርገው ነገር የለም ናቱ። አይ እስቲ እንወቅ። አንዱ ያልተለየም ነገር ካረክ ችግር የለው። ተመሳሳይ ነገርም ካደረግ እኛ የምናደርገውንም ካረክ ችግር የለው። ያልተለየ ነገርም ከሆነ እንወቅ። ወይ በስማቸው ዝማሬ አላቀርብም። እኔ ምን አታቀርብም ምን አታደርግም አይደለም ያልኩ። እስቲ እንዴት ነው የምታከብራቸው ነው ያልኩ። ምንም ሌላ የምሰጠው ነገር የለም። በቃ መጽሐፍ ቅዱስ የሰጣቸውን ቦታ ከዛ ውጭ ምን አለ? ሌላ የሚባለው የሆነ ነገር ሰጥተህ ነው ከዛ በኋላ ሌላ የሚባለው። አንተ አሁን ምንም ነው እያልክ ያለው፣ ሌላ ማለት ሁሉ አትችልም። ስለዚህ እስቲ አንዱን እስቲ ክብርህን የምትገልጥበትን መንገድ ንገረኝ ነው ያልኩ። እስቲ አንዱን አንድ የተለየ ይሁን ያልተለየ ይሁን እሱን ለእኛ ተወው። ምንም የለም የተለየ ምንም የምሰጠው ነገር የለም። ፈለጋቸውን ልከተል እችላለሁ። ስለዚህ አታከብርም ማለት ነው። ክብር ካልሰጠህ አታከብርም ቅዱሳንን ማለት ነው። ክብር መስጠት ማለት ምን ማለት ነው? እሱ እኮ ነው አሁን ያልገባኝ። ተነስቼ እንደ ቅድስናቸው ማክበር እኮ ስላልገባኝ ነው። ወይ ናቱ አንተ እንዴት ነው የምታከብራቸው? ላመሰግናቸው እችላለሁ። በጸሎታቸው ልጠይቅ፣ ያው መልስ ስለሌለ እኔ ልንገርህ ብዬ ነው። ጸሎት እንዲያደርጉልኝ ልጠይቅ እችላለሁ። ላመሰግናቸው እችላለሁ። የአክብሮት ስግደት ልሰግድላቸው እችላለሁ። ለምን? አንድ ቤተክርስቲያን ውስጥ ስላሉ ማለት ነው። ስማቸውን እየጠራህ አመሰግናሃለሁ ነው የምትለው? የተመሰገንክ ብፁዕ ብጽዕት ልላቸው እችላለሁ፣ እንላቸዋለንም። እሺ ወደ እነሱ ስትጸልይ ጸሎትህን ይሰሙሃል? እሱ ስለሌላ ርዕስ ነው። እኔ ስለሱ አልጠየቅኩም። ጸሎት መስማት ስማቸውን እየጠራ አሁን መልስ የለህም። አሁን ቀለል አድርጌ አንድ ጥያቄ ልጨምርልህ። ለምሳሌ ብፁዕ ማለት ምስጉን ማለት ነው አይደለ? እመቤታችን ደግሞ ምን አለች? ትውልድ ሁሉ ብፅዕት ይሉኛል አለች። የተመሰገንሽ ይሉኛል አለች። ትውልድ ሁሉ። አንተ ከትውልዱ መካከል አንዱ ነህ። እንዴት ነው የተመሰገንሽ ነሽ የምትላት? አሁንም ምንም የማደርገው ነገር የለኝም የተለየ ነገር። ስለዚህ መጽሐፍ ቅዱስ ያለው ትውልድ ውስጥ አይደለህም አንተ ማለት ነው። ምክንያቱም ጽድቅን የሚራቡ ብፁዓን ናቸው የሚል ቃል አለ አይደለ? እሱ ሌላ ነው። ተመሳሳይ ነው። ብፅዕና ቃሉ አንድ አይነት ትርጓሜ ነው። ጽድቅን የሚራቡ የተባሉት ሌላ ነው፣ እሱን አይደለም። ስለዚህ አይገናኝም። የሚገናኝ ጥቅስ ሁሉ አይደለም የሚገናኝ የሚቀራረብ አይደለም። የጠየኩ ሌላ ነው። እመቤታችንን ብፅዕት ትላታለህ ወይ አልኩ። ስለዚህ አትላትም ማለት ነው አንተ አይደል? ቃል አውጥቼ ምንድን ነው ምንም የምሰጠው ነገር የለኝም። ስለዚህ መጽሐፍ ቅዱስ ውስጥ አይደላችሁም። ከመጽሐፍ ቅዱስ ውጭ መሆንህን ነው እያሳየው ያለው። ግን እንደው ተቃራኒ ላርግልህና የስጋዊ እናትና አባትህን ታከብራቸዋለህ? ለምሳሌ እናትህን ታከብራታለህ? አከብራታለሁ። እንዴት ነው ያለህን ክብር የምትገልጽላት? እንዴት ነው ለእናት ያለኝን ክብር ባለመናቅ፣ ያለችኝን ነገር በመስማት ፍቅሬን፣ ውዴታዬን በተግባር እገልጽላታለሁ ማለት ነው እኮ። በተግባር እንዴት? ተግባሩን የሚታይ ተግባር እስቲ ያሳየን። የሚታይ እኔ እንዳየው ወይም ስራ ያሉ ሰዎች እንዲያዩ ማለት ነው። በማቀፍ ሊሆን ይችላል፣ የሚያስፈልጋትን ነገር በማድረግ ሊሆን ይችላል። ግን እሷ በሌለችበት የእሷ መገኘት ወይም ደግሞ እሷ በስጋን ያተገበል እሷ የለችም አለች አይደለም። ስሟን እየጠራው ወይ ደግሞ በፎቶ ፊት የማደርገው ነገር የለም። ጉልበቷን ሳስበው እንደ ለጨዋታው ኦፍኮርስ በእርግጥ እናቴ ብዙም አላረጀችም እንጂ እድሜዋ ከፍ ሲል ወደፊት እሰማለሁ። ጥሩ አየህ፣ ምድራዊ ሲሆን የሚታይ ነገር ሁሉ ታደርጋለህ፣ ስጋዊ ማለት ነው። ከሁሉ በላይ የምትሆንና የጌታችን የአምላካችን እናት የሆነችውን ግን ብፅዕት እንኳን አትላትም። አሁን ይሄ በጣም ነው የሚያሳዝነው እንትን የሚለው ማለት ነው። በጣም ነው እኔ ያልገባኝ እናቱ ስሟን እያነሳው ብፅዕት ማለት አለብኝ?
ትውልድ ሁሉ ብጽዕት ይሉኛል ያለችው እንዴት ነው? ስሟን እያነሱ ነው አይደለም? በተለይ ከወንጌላት ውጭ ከሐዋርያት እስከ ራእይ ድረስ ራሱ አንድም ሐዋርያ ብጽዕት ብሎ የተናገረም የለም፣ የሰበከም የለም፣ ያስተማረም የለም። እንዴት ነው የሚሆነው? አንድም ሐዋርያ ነው ያልከው? አዎ። እስቲ በርናባስ የጻፈውን እስቲ ያሳየኝ። በርናባስ ጽፏል እንዴ? በርናባስ ያስተማረውን እሺ ንገረኝ። ምን ብሎ ያስተማረው? አንዱን ትምህርቱ ስለ ጌታም ሊሆን ይችላል፣ ስለሌላ ነገር ብቻ አንድ ትምህርት ንገረኝ። የበርናባስን ሐዋርያ ነው አይደለ በርናባስ? አዎ ሐዋርያ ነው በርናባስ። የጌታ ሐዋርያ ባይሆንም የበጉ ሐዋርያ ባይሆንም ትምህርቶቹን ታውቃቸዋለህ? ቆይ ትምህርቶቹን ታውቃቸዋለህ? አዎ አውቃቸዋለሁ። ጳውሎስንም አንድና ባልና ስለ ኢየሱስ ነው ያስተማረው። ሌላ ትምህርት የለውም። እስቲ የጻፈውን መጽሐፍ ንገረኝ። የለም መጽሐፍ አልጻፈም፣ ግን ስትናገር እሺ ለሌላ ጊዜ አንድም ሐዋርያ አይባልም። ሁሉም ሐዋርያት ጽፈዋል። አንዴ ሁሉም ሐዋርያት ጽፈዋል? ሁሉም አልጻፉም። በጣም ትንሽ በመጽሐፍ ቅዱስን የጻፉ ሰዎች በጣም ትንሽ ናቸው አይደለ? እነዛ ሁሉ ግን አልሰበኩም ማለት ነው? ሰብከዋል፣ ግን ያ ስብከት በቀር ስለሚተላለፍ ነው። አሁን ቃል ኤግዛክት ወርድ ፋላሲ ውስጥ አንግባ። ይልቁንስ ግን ወደ ርዕሱ እንመለስና ትውልድ ሁሉ ብጽዕት ይሉኛል ያለችው ቃል መጽሐፍ ቅዱስ ውስጥ ያለ ነው። ትቀበለዋለህ? አትቀበለውም? በደንብ እቀበለዋለሁ። ታዲያ አንድም ሐዋርያ ሲላት አልጻፈም ለምን ጠየቀኝ እንደዚህ ብለህ? ትውልድ ሁሉ ነው ያለችው። በነገር ላይ አሴ ጄኔሬሽን የጠራችው መጪውን የሚመጣው ትውልድ ሁሉ ማለት ነው። አሁን እኮ ችግሩ እኮ ታዲያ እሱ ኢንተርፕሪቴሽን ወይም ደግሞ አንተ ብጽዕት አትላትም። ስለዚህ ከመጽሐፉ ተቃራኒ ነህ ማለት ነው። ያ ማለት እኮ እኔ ተነስቼ ኢንስፓየር የሆነው በማን ነው? መጽሐፍ ቅዱስ በእግዚአብሔር ነው፣ በመንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ያጻፈው ያ ጽሁፍ አይሳሳትም አይደል? አይሳሳትም። ይኸው መንፈስ ቅዱስ የተናገረው አንድ እታች ያላችሁ አዳምጡ። መንፈስ ቅዱስ አንድ የተናገረው ነገር አለ። ምን አለ መሰላችሁ? እመቤታችንን ትውልድ ሁሉ ብጽዕት እንደሚላት ተናገረ። ኦኬ ምን ማለት ነው? ምስጉን ነሽ፣ ቅድስት ነሽ፣ ብጽዕት ነሽ። ምስጉን ማለት ነው። ለምሳሌ ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ይላል መዝሙር 1። ምስጉን ነው በክፉዎች መንገድ ያልሄደ ማለት ነው። ግዕዝ ነው ብፁዕ ማለት። እሺ ብሩክት፣ የተባረከች፣ ምስጉን ይላል አደለ? አንተ አትልም። ስለዚህ ይኸው መንፈስ ቅዱስ ለእኛ ነው ያለው ማለት ነው። ለእኛ ነው የተናገረ። አንተ መንፈስ ቅዱስ ከተናገረው ውጭ ነህ። ለምን? መንፈስ ቅዱስ ስለማይዋሽ አምላክ ስለሆነ ማለት ነው። ሀሳቤን ያገኘኝ አይመስለኝም ናቱ። እኔ ቅድም ብዬ ነበር መሰለ ትውልድ ሁሉ ብጽዕት ይለኛል ብላለች አይደለ? ለምሳሌ ነገረ ክርስቶስንም ወይም ደግሞ ነገረ ስጋዌን ሳነሳ ከድንግል እንደተወለደ አነሳለሁ። አይ ከድንግል መወለዱ በትንቢትም የተነገረ ነው። በነገራችን ላይ ከማርያም በፊትም በትንቢት የተነገረ ነው። ከዛ በኋላ እሱ ላይ አይደለም ጥያቄያችን ማለት ነው። ወደ ቬኔሬሽን ግን አይሄድም። ወደ ቬኔሬሽን አስኬድከው መሰለኝ አንተ። ቬኔሬሽን ነው እንጂ ብጽዕት ምን ማለት ነው? የተባረከች። እሺ ስለዚህ እስቲ አንተ ትውልድ ውስጥ ከሆንክ እንዴት ነው የተባረከች ናት ማርያም የምትለኝ? መጽሐፍ ቅዱስ ስለ ማርያም መጽሐፍ ቅዱስ ላይ ሲናገር መጽሐፍ ቅዱስ ትውልድ ሁሉ ብጽዕት ይሉኛል የሚል ቃል አለ ብዬ ነው የምነግርህ እንጂ አንተ ብጽዕት ናት አትልም። ፕራክቲካሊ ወደ አንተ አይወርድም ማለት ነው። ቃሉ ስለሚለው ማርያም ብጽዕት ነች። ግን ታሽተ አሁን ማርያም ብጽዕት ናት። አንዴ ማርያም ብጽዕት ናት ቬኔሬት እያረካት ነው አይደለም? አይ አይደለም። ልብ በሉ። ማርያም ብጽዕት ናት ሲል ቬኔሬት እያረጋት አይደለም።
ቬኔሬት ምን ማድረግ ነው? ምን ማለት ነው ቬኔሬት ማለት? የተለያየ ትርጉም አለው። አንዱ ከአምልኮ ጋር የሚገናኝ ነው። እስቲ ንገረኝ። ከአምልኮ ጋር የሚገናኘውን ምን ላይ ላውጣል? ማለት ምን ላይ ላውጣል? ትርጉምህን ነው። ኦኬ አያይጄ ልንገርህ። ቬኔሬት የሚለውን ቃል ነው የምልህ። እሺ ትርጓሜው ማየት እንችላለን። አንደኛው ሾዊንግ ሃነር ኤንድ ሪስፔክት የሚለው ከሆነ እሱን እቀበለዋለሁ። ወርሺፒንግ የሚለውን ግን አልቀበለውም። ወርሺፒንግ ባይዘወይ ለዳዊት የተሰገደው ስግደትም ወርሺፒንግ ይባላል። ለምሳሌ ወርሺፕ የሚል ይገባለታል። እኔ ወርሺፒንግ ስል ለምሳሌ ወርሺፒንግ ስል ምን ማለት ይመስላል? እያወራን አይደለም። የመጀመሪያ ፕራይመርሊ ትርጉሙ ሪስፔክት ነው አይደለ? ሆነር ማድረግ ማክበር ማለት ነው። ሾዊንግ ሃነር ኤንድ ሪስፔክት እኮ ቬኔሬት ማለት ማክበር ማለት ነው አይደለም? ቬኔሬት ማለት ከአምልኮም ጋር ኦፍ ኮርስ ይገናኛል። ስለ አምልኮ አላወራሁክም። ቬኔሬት ማለት ማክበር ነው አይደለም? ነው ሾዊንግ ሃነር ኤንድ ሪስፔክት። እሺ አንተ ይኸው እመቤታችን ብፅዕት ነች ስትል እያከበርካት ነው አይደለም? እሺ እያከበርኳት ነው። ስለዚህ ቬኔሬት እያረካት ነው ማለት ነው። ኦኬ ሾዊንግ ሪስፔክት ኤንድ ሃነር ብቻ በሚለው ይሁን። አዎ ቴንክ ዩ። ለማንኛውም እዚህ ጋር ይበቃናል ለዛሬ። ቬኔሬት አይደለም ስላልከኝ ነው መጀመሪያ። ኤኒዌይስ በእንትናችሁ ግን ቅዱሳን አይከበሩም እናንተ ጋር። ያው ያየነው ነገር አንድ ነገር ምንድን ነው? እዚህ ላይ ግልጽ አክብሮት የለም። ግጥም ተገጥሞ ዜማ ተዘርሶ ቅኔ በቤተክርስቲያን ስም ተሰይሞ አስጨነቀኝ በጌታ በኢየሱስ የታለ እዚህ ገጽ ላይ ይታያል። በእናትህ እሺ ቀጥል። በቃ እንደዛ የለም ነው እኮ ያልኩህ። እናቱ ለምን ትናደዳለን? የሚያናድ ቃል ተናገር። አንተን አይደለም ኮመንት ነው። ምን አልከኝ? እኔ አሁን እያልኩ ያለሁት ለምሳሌ ዜማ በዜማ በዝማሬ በግጥም ከዛ በስማቸው ቤተክርስቲያን ከፍቶ ታቦት ቀርጾ በእንደዚህ አምልኮ የለንም እኛ ለቅዱሳን። የላችሁም? ለምሳሌ ለንደንም አሜሪካም የምትገኝ የመካነ ኢየሱስ ቤተክርስቲያን በጊዮርጊስ ስም የተሰየመች አለች። እናንተ ውስጥ ናታ? ፕሮቴስታንት ናት አይደል? መካነ ኢየሱስ ከመጽሐፍ ቅዱስ ውጭ ናት ማለት ነው። ምን ያደረገች? ጊዮርጊስ የሚባል ቤተክርስቲያን አላቸው። አይነት አሁን ገና አወቁኝ። ጊዮርጊስ የሚባል አላቸው። ሰርች አድርገህ አሳየኝ። ባይዘወይ ቪዲዮ ሁሉ ሰርችበታለሁ። አይ ቲንክ ሃይድ ካላደረግኩት የጊዮርጊስ ቤተክርስቲያን የመካነ ኢየሱስ በነገር ላይ አንድ አይደለም 7 ምናምን ሁሉ ላሳየ ይችላሉ። እሱ እውነት ለመናገር እኔ አላውቅም። እንደዛ መዝሙር ላልከው ሉትራን ሲባል ነው የማውቀው። መዝሙር ላልከው ደግሞ ላሳየ። መዝሙር 1 ላይ ምስጉን ነው ብሎ ያመሰግናል። ለጻድቅ ምስጋና ይገባል ይላል። ለምሳሌ አረ ምስጉን ነው ይላል። ምስጉን ለምሳሌ በክፎች መንገድ ያልሄደ ቅዱስ ነው አይደለም? ነው ቅዱሳን ናቸው አይደል? በክፎች መንገድ የማይሄዱ የተለየ ነው የማይቀመጡ ቅዱሳን ናቸው አይደሉ? ናቸው። ስለዚህ ምስጉን ናቸው አለ፣ የተመሰገኑ ናቸው አለ እኮ። እሱ እኮ ከአምልኮ ጋር በምን ይገናኛል? ብሏል አላለም? ብሏል ያለው በመዝሙር ነው አይደለም? ኦፍኮርስ መዝሙር ላይ ነው ያለው። መዝሙሩ ዜማ አለው የለውም? ግጥም አለው የለውም? ፖለቲክ ነው። መዝሙር ለምን ተባለ? ዜማ ከሌለው ግጥም ለምን አልተባለም? ምን አይነት ዜማ ይኑረው? ቃሉን ምን አይነት ነው አላልኩም። ዜማውን ምን አይነት ነው አላልኩም። እሱን ዜማ መኖሩን አይደለም ፖለቲክ መሆኑን ዜማ አለው የለውም? እርግጠኛ አይደለሁም ዜማ መኖሩን። ዜማ ኦኬ። መዝሙር ምን ማለት ነው? መዘመር። መዝሙር ምን ማለት ነው? መዝሙር ምን ማለት ነው? መዝሙር ማለት መዝሙር ነው። ሌላ ሃይመን ወይም ደግሞ ሶንግ እንደዛ ነው። እሺ ግጥምስ? ዜማ ሳይኖረው ግጥም ነው የሚባለው። ዜማ ሲኖረው እና
ዜማና ግጥም ሲኖረው ደግሞ መዝሙር ነው የሚባለው አይደል? አዎ፣ ግን መዝሙረ ዳዊት የዳዊት መዝሙር ማለት ነው። ፖለቲክ ነው አይደለ? ፖለቲክ ውስጥ ነው የሚመደብ። ምን ውስጥም መደበው ግጥም ስላለው ነው ፖለቲክ የተባለው። መዝሙር ነው አይደለም? ዘምሯል አልዘመረም? እሱን እርግጠኛ አይደለሁም። እርግጠኛ ተመስገን ምናምን እያለ መዘመሩን በመሰንቆ በበገና በመሰንቆ ይጠቀም ነበር ዳዊት አልነበረም? በመሰንቆ በበገና እግዚአብሔርን በአምልኮ ይዘምራል። እሺ፣ ስለዚህ እነዚህ የዜማ መሳሪያዎች ናቸው አይደለ? ስለ ሰዎች ግን የተናገረ በመሰንቆ ምናምን ተናገረ የሚል ስለ ሰዎች መሰንቆን አይጠቀመው ማነው? ክራሩን ምናምን አይጠቀመው። እንደዛ አላነበብኩም። ናቱ ካለ እስቲ እናንብበው። እሺ መጀመሪያ ይብቃ በቃ። አሁን አሰልችን የሚሆነ ይኸውልህ፣ መዝሙር ማለት ዜማ ያለው ነው። በቃ ባጭሩ እንደዚህ ድርቅ ያለ ያስቃል። በቃ እኔ አሁን ስቄ ነው ማልፈው። አይ መሳቅ ትችላለህ፣ ችግር የለው። እሺ በግጥም ታመሰግናችኋለህ አንተ። ልክ ዳዊት አሁን ይኸው ዳዊት ልብ በል። አላመሰግንም ናቱ፣ ልብ በል አንተ ከመጽሐፍ ቅዱስ ውጭ ነህ። ዳዊት እንዳመስ ዝም ብለህ እንደ ጉንጭ አልፋ ክርክር። ዳዊት መዝሙር እንደው ዜማ የለውም ግጥም ነው። በፖለቲክ አታመሰግንም። ዳዊት አንተ እኮ የዳዊት ዘመንም ሰው አይደለም። ሐዋርያት ገለምን አትሄድም። በቅርብ ላይ ያሉ ማለት ነው ማለት አድርገዋል እንደዛ። አዎ ለምሳሌ ጳውሎስና ሲላስ በመንፈቀ ሌሊት ለማን ነበር ሲዘምሩ የነበሩ? የተጻፈ ለእግዚአብሔር ሲዘምሩ አሳየን። ግን ሁሉም ነገር ተጽፏል ማለት አይደለም። በነገራችን ላይ ቅዳሴያችን፣ አምልኳችን፣ ምስጋናችን ለምሳሌ በሰማዕታትነት ጊዜ በነ ፖሊካርፕ ጊዜ ራሱ ተገልጦ ታይቷል። ይሄ ትውፊት እንዳለ ማለት ነው። ስለዚህ ከሐዋርያት የመጣ ትውፊት እንዳለ እናምናለን፣ እንቀበላለን። ምንም እንትን አይደለም። እንደውም ጳውሎስ እኮ በነገራችን ላይ እንደው ከልክሏል አይደል? ቆላስያስ ላይ ምን አልከኝ? የመላእክት አምልኮን ከልክሏል። እንደሱ እንዳትለይ ደግሞ። ስለምን አምልኮ ነው የምታወራው? እኛ ቅዱሳን እናመልካለን አለ እንዴ? በልበልበል አንተ ደስ የሚል ኮመንት። አንተ የዳዊት ዘመን አይደለም ብለኛል። አንተ የጳውሎስ ዘመን ነህ። ደስ የሚል ኮመንት ማለት ነው። እና ኤኒዌይስ ዳዊት አልተሳሳተም አይደለ? ምስጉን ነው ብሎ ሰው ቅዱሳንን ሲያመሰግን ማለት ነው። አልተሳሳተማ። ምን ሲል የተናገረውን አልተሳሳትም። ስለዚህ ካልተሳሳተ መጽሐፍ ቅዱሳዊ ከሆነ አንተም አመስግን። እሺ የለም እኔ አመስግን የሚል እንደ ኮማንድ ወይም ደግሞ እንደ ኢንስትራክሽን የሚያዘኝ እግዚአብሔር ቃል የለም። ሳነብ ግን አነበዋለሁ። በቃ ዳዊትን አትቀበለውም፣ መዝሙረ ዳዊትን አትቀበለውም። ደህና ደር። ለዛሬ ይብቃ። ደህና ደሩ። ቴንክ ዩ። ኧረ ናቱ ሻምንሼ አብረሽ እንዴት አለ? እንዴት ነህ? እግዚአብሔር ይመስገን። ምንድን ነው ጴንጤዎች ቆይ የእግዚአብሔርን ቃል ለመቀበል እንዲህ ላለመቀበል የሚጋጋጡት ምን ሆነው ነው? የለም ጭራሽ አይቀበሉም። ጭራሽ እንዲህ እሱ እኮ በጣም ብዙ ነገር የካደው። አዎ እንደዛ ናቸው። ጭራሽ ዳዊትን በነገራችን ላይ ማለት ነው። እናንተ ክርስቲያኖች ያው ተማመናሉ እንደምታነቡ ያው ጸሎትን በዛ ስለምንጸልይ ማለት ነው። ጭራሽ ዞር ብለው የማያዩት ነገር ቢኖር ባይዘዌ ዳዊትን ነው። የዳዊትን መዝሙር ማለት ነው። በጣም ትልቅ የሆነ መጽሐፍ ነው ዳዊት ማለት ነው። ስለዚህ እንደዛ ነው እና አብረሽ መቼም አያነቡም ለማለት ነው። ኧረ ምን ዳዊት ጋር ቅድም አንተ የእመቤታችን ዮሐዴ ራሱ በጣም ብዙ ነገር እኮ እንትን ሲለው እዛው ጋር በቃ የስግደት ሁሉ አምልኮ ነው ብሎ በግንባር ሲወደቅ በጉልበት ሲነካ ምናምን ከዛ በግንባር ተነክቶ ደግሞ ሲያሳየው እሱን ራሱ ምን ውስጥ ይግባ? ኧረ በስመ አብ ብቻ የጴንጤ ነገር በጣም ይገርም። ኧረ በጣም ናቱሻ እኔ ብዙ የታዘብኩት ነገር አለ በእንትን ማለት ነው። እግዚአብሔር ይመስገን ይሄ ቲክቶክ በደንብ አድርጎ አጋልጧቸዋል። ቤተክርስቲያናችንን በሐሰት የሚከሱበት ዘመን አይደለም አሁን ማለት ነው።
እኔ አሁን አንዳንድ ሰዎች ልክ የሆነ እንዲህ ስንመሰክርላቸው ስለ ወንጌል ለምንድን ነው ከሃይማኖት የወጣችሁት እያልን ስንጠይቃቸው እኔ በአካል ነው በእርግጥ እንዲህ ብዙም ቲክቶክ እየገባው እንትን አልልም። በአካል ማገኛቸውን ሰዎች እጠይቃለሁና ምን ሆናችሁ ነው የወጣችሁት ምናምን ስል እንዴት ምናምን ኢየሱስ እንዲህ ሆኖልኝ ተገልጦልኝ ምናምን ነገር ማለት በቃ ልክ የሆነ ስንመሰክርላቸው ቃሉን እያወጣን ኦርቶዶክስ እንዲህ ታምናለች ምናምን የሚል የሆነ ማለት የሐሰት ክስ ልክ እንደማናምን በፊት እንዳልነበርንበት አድርገው የሚስሉን ነገር አለና እኔ ይሄ ነገራቸው ብቻ በጣም ይገርመኛል። ኦኬ ኦርቶዶክስ ተሻሽላለች ማለት ነው አይነት ነገር ማለት ነው። የሌለንን አስተያየት ነው። እነሱ ሳይገባቸው ስለወጡ እኛ የሆነ የተሻሻልን መሰላቸው ታውቃለህ። እስቲ እንግዲህ ኤኒዌይስ በርቱልን፣ አትጥፉ። እሺ አቡሻ ሰላም በሉንና እንውጣ። አቡሻ ካካ እንዴት ነህ ናቱ? የጠፋ ሰው አለህ እንዴ? እግዚአብሔር ይመስገን አለ። አንተ እኔ ያለሁኝ እኮ አልጠፋሁም። አለው ሰላም ብያለሁ። ታች ያላችሁ ክርስቲያኖች በሙሉ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። አሜን አሜን። ሀሳብ የምትጨምረው ካለ ጨምር አቡሻ። አረ ምንም የጨምረው ነገር የለም። ያው እንትን ነው ቬኔሬሽንም ሆነ አምልኮ፣ ክብር፣ ቬኔሬሽን የመሳሰሉ ነገሮችን መሰረት የምናደርገው በመጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱሱ ምን አይነት እንትን አስቀምጧል፣ መመሪያ አስቀምጧል፣ ምን አይነት ፕራክቲሶች ነበሩ የሚለውን ነገር እንመለከታለን እና የልጁን ፕሪሚስ ልክ አልነበረም። ስግደት ሁሉ አምልኮ ነው ይላል። አይ በጁዲዮ ክርስቲያኒቲ ትራዲሽን መሰረትና መጽሐፍ ቅዱስ መሰረት ስግደት ሁሉ አምልኮ አይደለም። ለክብርም ይሰገዳል። ዝማሬ ሁሉ አምልኮ አይደለም። ሳብጀክት ይለየዋል የሚለውን ነገር በደንብ ግልጽ አርጋችሁ አንተና ዮሐዴ ያስቀምጣችሁለታል። ያው ብዙ ያነበበ ሰውም አይደለም፣ ብዙም እንደዚህ አይነት ነገሮችን ቼክ ያደረገ ሰው ስላልሆነ he keeps assuming so many things ማለት ነው። ብዙ ነገሮችን አሲዩም ያደርጋል። አሲዩም ያደረገው ነገር እንደማያስኬደው ወደ ሌላ አርጊመንት ሺፍት እያደረገ ነው የሄደው። መጨረሻ ላይ ደግሞ እንደውም ጳውሎስ እኮ መላእክትን ማምለክ ያወግዛል አይደል እንዴ አለ ማለት ነው። ገና ለገና እንግዲህ ብዙ ጊዜ ላልተጠየቀ ጥያቄ መልስ በመስጠት የሚጠመዱ አይነት ሰዎች ናቸው። እንደዛ ነው። ምንም የምጨምረው ሀሳብ የለኝም። እግዚአብሔር ይስጥልኝ። ቃልት ያሰማል። አብሻዬ እሺ፣ ሁላችሁንም ቴንኪዩ። ካካ ተሰናበተን ልውጣ። እናንተ ሰዎች ኧረ አውጣ፣ እኔም ልተኛ። አንተ ሳትወጣ አልወጣም ብዬ በል። የእሑዱን ነገር አስቡበት። እሺ እሺ። ግሩፕ ላይም የሆነ ነገር ዝም አትበሏቸው። እሺ፣ አንተ ጋር ነው የምንሆነው። አዎ። እሺ እሺ። በቃ ሰላም እደሩ፣ ደህና እደሩ። እሺ እሺ፣ እንገናኛለን። እኔም ደውላለሁ፣ ነገ እመጣለሁኝ። ኢዮባ ጋር ብቅ እላለሁ ብያለሁ። ደውልኛ፣ እደውልልሃለሁ። እሺ እሺ ማለት እሺ። ደህና እደሩ። ደህና እደሩ። እሺ